ትግራይ ክልል ታኩስ ተጀምሯል ምናምን የሚባል ነገር ለብዙ ዘመናት በራብ ስንቀጣ ሀገር ምሩ ብለ በሾምካቸው ሹሞች ነፃነት ስናጣ አሁን በደረሰ የሰበር መረጃ በመቀሌ ከፍተኛ ሰልፍ እንዳለ ተሰምቷል። አብይን ወደ ስልጣን ያመጣቸው አጀንዳዎች አልተነኩም። እስካሁን አብይን ወደ 4 ኪሎ ያስገባው ግን የቀይ ባህር አጀንዳ ነው። ቀይ ባህርን ላስመልስላችሁ ብሏል። ሎዛ ኢቨንቶች ዝም ሊባል አይገባም። ቤተክርስቲያንን ከቅዱስ ያሬድ ዜማ አውጥቶ ወደ ኮንሰርት ሲወስዳት እያየን ዝም ልንል አይገባም። ሰላም ጤና ይስጥልን ቤተሰብ እንደጓችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ሎዛ ማርያም በተባለበት ቦታ በጎንደር ሎዛ ኢቨንት የሰራው ስራ እንግዲህ ብዙዎችን አስቆጥቷል። ብዙዎች ተቃውሟቸውን እያሰሙ ይገኛሉ። እሱን የምንመለከት ነው የሚሆነው። እንደዚሁም ደግሞ በጣም ብዙዎችን እያስፈራም ይገኝ እያሰጋም ይገኝ ኢትዮጵያ ወደ ኋላ ተመለሳ 2013 ልትገኝ ነው። ማለትም የትግራይ ጦርነት ድጋሚ እንግዲህ ልጀምር እንደሆነ የሰማን ነው የምንገኘው። ብዙ ፍንጮችም እየወጡ ይገኛሉ። በሱም ጉዳይ ላይ አናሳዎችን የምናነሳበት ነው የሚሆነው። ላይክ እና ሼር ያጋችሁ ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። መጀመሪያ የምንመለከተው እንግዲህ ብዙዎችን በጣም እያሰጋ የሚገኘው የትግራይ ጉዳይ ነው። ትግራይ ላይ እንግዲህ በረራዎች ወደዛ እንዳይበሩ ተቆመዋል። የተለያየ ነገር የተፈጠረ ይገኛልና ዳግም ወደ 2023 ልንመለስ ይመስላል እንግዲህ ሁኔታዎች እንደሚያሳዩት ከሆነና እስቲ ይሄን ግጥም ስሙትና ልመለስ። ለብዙ ዘመናት በራብ ስንቀጣ ሀገር ምሩ ብለ በሾምካቸው ሹሞች ነፃነት ስናጣ እናቶች ሲሞቱ ህፃናት ሲጎዱ ከተስፋይቷ ምድር የሀገሬ ልጆች በግፍ ሲሰደዱ ይሄ ይብቃኝ ብሎ ይሄ የሀገሬ ህዝብ በጸሎት ለፍፎ በሩን የዘጋብህ ምንም ስላላረግ ቢሆንስ አኩፎ እኔን የሚያሳዝነኝ ትግስትህ የሚያመኝ ለብዙ ዘመናት ከደጄ ላይ ቆመ በሬን እያንኳኳ ክፈትልኝ ብለ አንተ ስትለምነኝ እሱ ነው የሚያመኝ። ለብዙ ዘመናት አንተ ስታንኳኳ እኛ ስንዘጋ ደግመ ስታንኳኳ እኛ ስንዘጋ ትግስትህ ህልፍ ነው ስንት ቀናት መሽቶ ስንት ሌሊት ነጋ። እንደው ጌታችን ሆይ ጥያቄ ብንጠይቅ ለብዙ ዘመናት ከደጃችን ቆመ ስታንኳኳ ሄምበር አንከፍትልህም እንጂ ብንከፍትልህ ኖሮ ምን ልትለን ነበር? ይሄ የአገሬ ሰው አንተ ስታንኳኳ በሩን ያልከፈተው ምክንያቱ ይሄ ነው። ማርያም ልጅ የይሁዳ አንበሳ አረተው የታመሙትን ማርጨቋይ መንግስት አንሳ ብለን ብንነግር ብለን ብናወሳ ዝምታክ መልስ ነው። ስለዚህ ጌታችን በዚች በእኛ ሀገር በዚች በእኛ ዓለም ገፍቶ የሚገባ እንጂ የሚያንኳኳ የለም። ከአላህ ባሪያዎች ከነቢዮች ሁሉ ከተናገሯቸው ሰለላሁ ዐለይሂ ወሰለም ነብዩ መሐመድ የለም ያክላቸው። እጅግ ይወዱናል። የኢትዮጵያ ነገር ፋታም አይሰጣቸው። ሰለላሁ ዐለይሂ ወሰለም ነብዩ ሲሰብኩ እንዲህ ነበር ያሉት፣ ልጆቼ በአላህ እንዲው ለዘላለም ኢትዮጵያን አትንኩ። በጣም ልብን የሚያንገጠም ነውና እንግዲህ ሰው ስለላከልኝ ነው። ይሄ ብቻ አይደለም። ይሄ የህዝቡ ጥያቄ አድርገን ብንወስደው ደግሞ የህዝቡ ድምጽ አድርገን ብንወስደው ቀጥሎ የማሳያችሁ ደግሞ የወታደሮች ወይ ደግሞ የፌደራሎች ድምጽ ነውና ስሟቸው። ሁሉነኛ እናቶች እኛን የወለዱ እኛን ያሳደጉ አይኛ እናቶች አቤት ችግራቸው ሻርፕ እንኳን የላቸው የረባ ነጠላ እኛን ለማስተማር ጠላ እየጠመቁ በሳምንት 4 ያሻሮ ሲቆላ በጭስ ምናምኑ አይናቸው ሞጭሙጮ ፊታቸው ማዲያቱ ይገርመኛል ሁሌ የእግዚአብሔር ጭካኔ ዳቃቱ። ግን አለቻች እናቴ በባዶ ሆዷ ሳትበላ ሳትጠጣ አይገርምም ግን የወታደር እናት በተስኪያን መሳሚያ ነጠላ ስታጣ እናቴን ናፍቀሽኛል ደግሞም ጸልይልኝ እዚህ በጦር ሜዳ ጥይት እንዳይመታኝ ሞቼ እንዳትጎጂ ታቦት ተሳለሚ መድኃኔዓለም ሂጂ ወታደሩ ልጄን ጥይት እንዳይመታው የሚዘንበው እሳት አካሉን ሳይነካ አይኑን ባይኑ ሳይ ራሱን ሳይተካ አይሙትብኝ ብለሽ ጸልይልኝ በሏት። አለች ያቺ እናቴ አለች ያቺ ታላቋ እህቴ ሁለተኛ እናቴ እሷንም ጉንጮቿን ሳሙልኝ። አለ ኮሪያ ዘማቹ ዘንካታው አያቴ
አላረጀም አሁንም ይነበባል ጀግንነት ከፊቱ ሁሌ የሚገርመኝ አረንጓዴ ቢጫ ቀይ ነበር የጋቢ ጥለቱ አሁንም እንደዛው ነው አንተ ያገር ባለውለታ አንተ ጀግና አንተ ኩሩ ሰላም ብሎሃል የልጅ ልጅ ወታደሩ በሉና ሰላምታ አድርሱልኝ ይሄ ችግር ያለብን ሰዎች ነንና በጣም ያሳዝነው ነገር እንግዲህ ዳግም ተመልሰን ወደ 2013 ወደ ኋላ ልንቆጥ ይመስለኛልና የትግራይ ጦርነት እንግዲህ ጀምር እንደሆነ ወይ ደግሞ ትግራይ ላይ ግጭት ሊነሳ እንደሆነ በጣም ብዙ መረጃ እየወጣ ይገኛል ከነዛ መሃል እንግዲህ በጣም ትልቅ ተብሎ የተወሰደው የኢትዮጵያ አየር መንገድ ከቦሌ የሚነሳው ወደዛም ያረጋውን በራ ማቋረጡና ከዛ ወደዚህ ሆኖ በራ ማቋረጡ ነውና እሱ ብቻ አይደለም ትግራይ ላይ በጣም ብዙ አስጊ ነገሮች አሉና ተመልከቱ ይሄን ቪዲዮ አሁን በደረሰ የሰበር መረጃ በመቀሌ ከፍተኛ ሰልፍ እንዳለ ተሰምቷል ባንኮች ላይ የሚስተዋለው ወረፋ ከፍተኛ ነው ተብሏል በትግራይ ክልል በሚገኙ ከተሞች ባንኮች ላይ ከወትሮ በተለየ መልኩ ከፍተኛ ሰልፍ ከላይ እንደምትመለከቱት ይታያል ባንኮች በካሽ ገንዘብ እጥረት ምክንያት ለደንበኞቻቸው ከ2000 ብር በላይ ገንዘብ መስጠት አይችሉም ነው የተባለው ይህን መጠን ለማውጣትም ረጅም ወረፋ መጠበቅ ግድ እንደሚል ነው ከስፍራ ድረስ የመረጃ የሚጠቁመው እንደምትሰሙት ነው እንግዲህ እና ይሄ ሁሉ ነገር ሲደራረብ ምንድነው ጉዳዩ የሚስጋት ፈጥሯልና እንግዲህ የሰማ ነገር የለም ከዚህም ከዛም ኤኒዌይስ በጣም ነው የሚያሳዝነው በዚህ ጉዳይ ላይ ሰፋ የሚል ማብራሪያ አንድ ወንድማችን እዚህ ጋር የምትመለከቱት ወንድማችን አንስቷል እሱን እንመለከታለን ከዛ በፊት ግን ወደ ሎዛ ኢቨንት እንመለስ ሎዛ ምኑን ያደርገው ይሄ ቪዲዮ እንመለከት እስኪ እንደምትመለከቱት እንግዲህ በዚህ መንገድ ንግስ ሲያከብሩ ይታያልና ይሄ ነገር ትላንት ነው እንግዲህ ብዙዎችን ያስቆጣውና ብዙዎች እንግዲህ ይሄ በስርዓት አይደለም ያሉበት ምክንያት ጭፈራ ተካቶበታል በዚህ መንገድ መሆን የለበትም ሁሉም ነገር በስርዓቱና በአግባቡ መሆን ያለበት የሚል ነገር የተነሳ የሚገኘው አርቲስቶች አሉበት በነገራችን ላይ ሎዛ ማለት ተራራ ነው ያው እዛ ተራራ ያለች ማርያም ቤተክርስቲያን ናት ለዛ ነው ሎዛ የሚባለው ሎዛ ማርያም ተብሎ የምትጠራው ባጭሩና ምንድነው ሎዛ ማርያም ለምን ጥያቄ ራሱ የተነሳ ስለሆነ ሎዛ ተራራው ነው ቤተክርስቲያን የምትገኘው ጎንደር ተራራ ላይ ነው ያ ተራራ ሎዛ ስለሆነ ሎዛ ማርያም ተብሎ ይጠራል ነው እዚህ ቦታ ላይ በዚህ መንገድ ንግስ የሚከበር የተከበረው በዚህ ዓመት ብቻ አይደለም ባይዘው ከዚህ ዓመት በፊትም ባለፈው ዓመት ማለት ነው በዚህ መንገድ ነው ሲከበር Yeah.
ይሄ ባለፈው አመት ነው ለምሳሌ ያክልና ሎዛ ኢቨንት ነው ይሄን ነገር ኦርጋናይዝ የሚያደርገው። ሎዛ ኢቨንት ተባለው እንግዲህ ታውቁታላችሁ የሚያስዋላ የለም አለ ብዬ አላስብምና ሎዛ ኢቨንት እንግዲህ ይሄ ነገር ኦርጋናይዝ አድርገው ፕሮግራም አዘጋጅተው በዚህ መንገድ እንዲከባ አድርጓልና ይሄ ጨፋታ ተካቶበታል። በዚህ መንገድ መሆን የለበትም ብለው ብዙዎች ደግሞ ተቃውሟቸውን እያነሱ ይገኛሉ። ሎዛ ኢቨንቶች ዝም ሊባል አይገባም። በዚህ ጉዳይ ላይ እኔ እስከዛሬ ሐሳብ ሰጥቼ አላቅም። አሁን ግን ይበቃል። ቤተክርስቲያንን ከቅዱስ ያሬድ ዜማ አውጥቶ ከቅዱስ ያሬድ ላህይ ከቅዱስ ያሬድ ወዝ አውጥቶ ወደ ኮንሰርት ሲወስዳት እያየን ዝም ልንል አይገባም። ሊቃውንተ ቤተክርስቲያንን የድጓ ያቋቋም የቅዳሴ የሐዲሳት የብሉያት የሊቃውንት መምህራንን ከመድረክ አስወርዶ ቲክታከሩን አርቲስቱን ሰብስቦ መድረኩን መጫወቻ ሲያደርገው ቤተክርስቲያን ዝም ልትል አይገባም። ኦርቶዶክሳውያን ዝም ልንል አይገባም። ይህን ልጅ የምታውቁት ሰው ካላችሁ ምከሩት። የሎዛ ኢቨንቶች አዘጋጅን ምከሩት። ቤተክርስቲያንን ህጓን ቀኖናዋን ተደፋፍሮ በነፍስም በስጋም የተጠቀመ ሰው የለም። በነፍሱም በስጋው ነው የሚጎዳው። አይጠቅማትም። በነገራችን ላይ ሁላችንም ስለምንተዋወቅ በቲክታክ ፕላትፎርም ላይ ያለን ሰዎች በያውደ ምሕረቱ የምንሄደው እንተዋወቃለን። ሁሉንም ማለት አይደለም፣ ግን አብዛኛው በቅጡ እንኳን ውዳሴ ማርያም ማንደግም ተንሱ ለጸሎት ሲባል እግዚኦ ተሳለነን በቅጡ ማናዜምነን ስለምንተዋወቅ ማለት ነው። እንኳን የቅዱስ ያሬድን ዜማ እንኳን የዜማ ምልክት እንኳን የሥራይ ምልክት እንኳን እሱን ይቅርና በቅጡ እንኳን ቅዳሴ እንኳን ተሰጥቶ መመለስ ማንችልን አይደለም። በቤተ ክርስቲያን አውደ ምሕረት ተገኝተን ልንዘምር ይቅርና በድጓው ባቋቋም በዝማሬ መዋሲቱ በነዛ መምህራን ፊት ቆመን ልናገለግል ይቅርና ለበቅጡ እንኳን ህይወታችን ምን መራ ሰዎች አይደለም። ቤተ ክርስቲያንን አናሰድባት። እባካችሁን ገንዘብ ጠፊ ነው። ገንዘብ ኃላፊ ነገር ነው። ገንዘብ ለማግኘት ብለን ኢቨንቶችን እያዘጋጀን የቤተ ክርስቲያንን መድረኮች አንቀይራቸው። የተባህላቸውን ቤተ ክርስቲያን አልለመደችውም ይሄን ነገር። ቤተ ክርስቲያን እንደዚህ አይነት ነገር አታውቅም። እባካችሁን ይሄን ልጅ የምታውቁት ሰዎች ምከሩት። ይሄ መልእክቴ ለሎዛ ኢቨንት አዘጋጆች ነው። አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 40 ላይ ምን ይላል? ቅዱስ ጳውሎስ መልእክት ማለት ነው። ሁሉም በስርዓትና በአግባብ ይሁን ይላል። ይሄና ያው ልዩነቱ ምንድነው? ምን ልዩነት አለው? ሁለቱም አንድ ነው። ጭፈራ ነው በቃ። አውደ ምሕረቱን ዳንስ ቦታ ነው ያደረጋችሁት። መንፈሳዊ ኮንሰርት ነው ያስመሰላችሁት። ቲክቶከሮች ይዞ መሄድ ችግር የለውም። አርቲስት ይዞ መሄድ ምንም ችግር የለውም። እዛ ችግሩ አለ ምንድነው? ማስጨፈሩ። ይሄ ስርዓተ ቤተክርስቲያን ነው። ቤተክርስቲያን እንደዚህ ነው ያስተማረች። ምን እየተደረገ ነው? ሊቃውንት ቤተክርስቲያንን ከአውደ ምሕረቱ ላይ ገለል አድርገው የቲክቶከሮችና የአርቲስቶች መድረክ አደረጋችሁት። ጭፈራ በጭፈራ እንደዚህ እግዚአብሔር አይመሰገንም፣ እግዚአብሔር አይከብርም። ስርዓት ያስፈልጋል። ስርዓት ያስበቃ። ስርዓት ልትይዝ ይገባል። ምናገር የለም፣ እኛ ግን እንናገራለን። ወንድሞች እግዚአብሔር ስለሆነ ለመናገር በጣም ከልክ ያለፈ ነገር ተደርጓልና ድምቀት አለ እናውቃለን። ቦታ የነበሩ ሰዎች ሜቢ ትረዱታላችሁ። ነገርየው ማለትም አሪፍ ነው ሊመስላችሁ ይችላል። ግን ከሩቅ ሆናችሁ ስትመለከቱ ነገርየው ወዴት እየሄደ ነው ያለው የሚል ነገር ያነሳልና እዛ አይናይታችሁ እዚህ ደግሞ ስትመለከቱ ወዴት ነው የምንገኘው የሚል ነገር ይፈጥርባችኋል። እዛ ውስጥ ያላችሁ ግን ይሄን ነገር ላትረዱ ትችላላችሁ። ደማቅ ሆኖላችሁ ዘምራችሁ ብላችሁ እግዚአብሔር መስገናችሁ ገባለቶች አላችሁ። ከሩቅ ነው ስትመለከቱ ግን ነገሮች በተለያየ እይታ ነው የምትመለከቱትና እባካችሁ ታቸው ከሚሎዛ ኢቨንቶች ፕሮግራም ኦርጋናይዝ ስታደርጉ ፕሮግራም ስታዘጋጁ በሰዓቱና በልኩ ይሁን። ኦኬ ወንድማችን እንደተናገረው ሊቃውን ተባረው ቲክታከሮችና ዩቲዩበሮች አርቲስቶች ገብተውበት በዚህ መንገድ መሆኑ ትክክል ነው ብዬ አላስብም። መሆን ያለበት ጊዜና ቦታ መጽሐፉ ሲናገር የሚለው በሰዓቱና በአግባቡ ይሁን ነው። ሁሉ ነገር በሰዓቱ በአግባቡ አድርጉት ነው። ኦኬ እንደ ሬስቶራንት አላት ነው ስንመለከት እንጃ የጥምቀት ላይ ጥምቀት አውቱን ህዝቡን እየዞሩ ቢጨፍሩ አሉ። አይ እንጨት ይዘው ከነሱ ምንም እሱ የተከናወነ እዚህ ጋርና በዚህ ልክ መሆን የለበትም። ከተደረገም በሰዓቱ በአግባቡ ቤተክርስቲያኑ ማስታወቅ ይቻላል የሚል ነገር ማንሳት ፈልጋለሁ። እናንተ በዚህ ላይ ሀሳባችሁን አስቀምጡበት። ለትግራይ ጉዳይ እንመለስና ወንድማችን እንግዲህ ሰፋ ያለ አስረድቶበታል። እንስማው እስቲ። ትግራይ ክልል ተኩስ ተጀምሯል ምናምን የሚባል ነገር ሰማውና
ህጻጽ ህዝቡ ተራበ ምናምን ሲባል ምን እርዳታ ትላላችሁ ብዬ አንድ የሰራሁት ቪዲዮ ነበረ። የትግራይ ክልል የምግብ ችግር የለበትም። የትግራይ ክልል ሰርቶ የማደር ችግር የለበትም። የትግራይ ህዝብ የመልፋት የመውጣት የመውረድ ኑሮውን ለማቃናት ምናምን ችግር የለበትም። የትግራይ ህዝብ ከፍተኛው ችግር የፖለቲካ ችግር ነው። ህጻጽ የምግብ ችግር ሳይሆን የፖለቲካ ችግር ያመጣው ችግር ነው በሚል ቪዲዮ ላይ በጣም አንዳንድ ሰዎች ኦፍ ኮርስ ከትግራይ ክልል ተወላጆች ጀምሮ በሐሳቡ በስነ ስርዓት እንትን ያሉ አሉ። ቢኮዝ ምግብ የዛሬ በነገራችን ላይ ከዛ በኋላ በቃ ህጻጾች ምንም አልረዳቸዋቸውም። ላይክ በቃ የዛን ቀን ሄዳችሁ እንትና ምናምን ለቲክቶክ ቪዲዮ ምናምን ማነች አንዳንድ ልጆች አሉ ሴቶቹ ምናምን የሆነ እንትን አድርገው ምናምን ተሸክመው ምናምን መቼስ እንደምታውቁት የዚህ ዘመን እርዳታም ኮንተንት ነው ባይዘው ኦፖርቹኒቲ ነው ባይዘው ለብዙ ልጆች ነው መረዳቱ እንዳለው ነው። ችግር የለም እየተረዳ ሰው እየቀረጸ ችግር የለው ምናምን ግን ሲምፕተምን ነው ይሄ እንደዚህ አይነት የቲክቶክ ሞቅታ የሶሻል ሚዲያ ሞቅታ ችግሩን ሳይሆን ምልክቱን ነው ዝም ብሎ ሄዶ ለበስ የሚያደርገው ማለት ነው። ከዛ እንደ እንትን ነገር ሩት ኮዙን ችግሩን ለመፍታት ግን መነጋገርና ማሰብ አለብን ከቫይቡ ባሻገር ማለት that was my point። እና ምግብ ችግር አይደለም የፖለቲካ ችግር ነው ምናምን እንዴት ላለ ምናምን ያሉ ልጆች አሉና በዛሬ ቪዲዮ የመጣሁት አሁንም ደግሞ ሰርፕራይዝ ልትሆኑ እንዳይው ብቻ እናንተ ያኔ እንዴት ላለ እንዴት የፖለቲካ ችግር ነው ትላለ ሰው ተርቦ ብላ ነገር አሁን ደግሞ ጦርነቱ ሲነሳ ወይ ማጋት ጦርነቱ ተነሳ ምናምን ብላችሁ ሰርፕራይዝ ትሆኑ እንዳላያችሁ ባይዘው እኛ ያኔም እያልን ያለ ነው አሁንም የምንለው ከባድ የሆነ ኢትዮጵያ ውስጥ ከባድ የሆነ የፖለቲካ ችግር አለ። ፖለቲከኞቹ በሁሉም ሳይድ ኢጎአም ናቸው። መደማመጥን እንደ ሽንፈት የሚወስዱ ናቸው። የሐሳብ ልዩነትን ምናምን ቁጭ አንድም እኮ ላይክ ሪል የሆነ የፖለቲካ እኮ ፕሮብሌም እኮ ሶልቭ አልተደረገም እኮ ኢትዮጵያ ውስጥ ላለፉት 7-6 ዓመታት ሪል የሆነ የፖለቲካ ፕሮብሌም ሶልቭ አልተደረገም እኮ ይመጣና በኮሪደር ምናምን ብሎ ያወዛግባል። ይመጣና አዳራሽ ላይ ምናምን አስተማሪ ምሁር ምንድነው ሌክቸር ምንድነው ምናምን እያለ ሌክቸር ምናምን በመስጠት ምናምን ነገር ውንብድብድ ያደርጋል ምናምን ነገር ሪል ፕሮብሌሞች ሪል ኮዞች ምንም ከዛ ሪል ፕሮብሌሞች ይተውና ኔግሌክት ይደረጉና ኢግኖር ይደረጉና መጨረሻቸው ጦርነት ይሆናል ነው። እንደዚህ አይነት ጦርነቶች እንዳይፈጠሩ ነው ከዛ ጋር ሪል ፕሮብሌሙ ይሄ ምግብ ይዘ ምናምን ለቪዲዮ ካሜራ ዱቄት ይዘ ምናምን ነገር ሪል ፕሮብሌሙ ነው። አንዳንዶቹ እኮ ለህፃጽ እያለቀሱ አዲስ አበባ ላይ ያለውን ስራ ደግሞ ኦ ማይ ጋድ ምናምን ነገር ይላሉ። ልክኛ አዲስ አበባ ላይ ያለው ነገር እንደማይታየን ምናምን ነገር ማለት ነው አይደለም ነው። የአዲስ አበባው ስራ ሰላም ከተፈጠረ ከዛም በላይ ሊሰራ የሚችል ስራ ነው። ከተማ ላይ የሚሰራ ስራ ገጠር ላይ ክፍለ ሀገር ላይ ያለን ሲቃይ ድልት ላደርገው አይችልም። ከተማ ላይ ያለ መብራት በክፍለ ሀገር ላይ ያለ ሰላም ወጥቶ መግባት አለመቻልን ሊደልተው አይገባም። ኦኬ ሪል ፕሮብሌሙ እሱ ነው። ሴኩሪቲ ሪል ፕሮብሌም ነው እያልን ነው እንጂ አንተ እንትን እንዳልከው ህንጻ ላይ ምናምን መብራት ምናምን ፍሬንድ የፖለቲካ ችግሮች እስካሉ ድረስ 1000 ዓመት የተሰራ መብራት ለመስራት 1000 ዓመት ቢፈጅ ራሱ በፖለቲካ ፕሮብሌሞች ለመውደም 1 ሳምንት አይፈጅበት። ኦኬ ሪል ፖለቲከኞች ሪል ስራ ላይ ነው የሚሰሩት፣ ሪል ተቋም ላይ ነው የሚሰሩት፣ ሪል ኢንስቲትዩሽን ላይ ነው የሚሰሩት። አሁን ቲፒኤልኤፍ ብቻ ነው ሰደው ለምሳሌ ቲፒኤልኤፍ በዚህ ደረጃ ትግራይ እንደዚህ ውዝግብግብ እንድትል የሆነበት አንዱ ችግሩ ቲፒኤልኤፍ በኖረበት ሰዓት ቲፒኤልኤፍ ፓወር በኖረበት ሰዓት ፓወሩን ከመያዙ በስተቀር ኢቭን በትግራይ አቅም እንኳን ደና ተቋማትን ለመገንባት ራሱ ፎከሱ ሁሉ አልነበረም። የሚያረጅ አልመሰለው፣ የሚቀየር አልመሰለው፣ ነገሮች የሚቀየሩ አልመሰለው። የአምባገነን አንዱ ባህሪ ነው፣ ዘላለም የሚኖር አይነት ነገር ነው የሚመስለው። ከቲፒኤልኤፍ ብቻም ደግሞ እንዳይመስል ቲፒኤልኤፍን ከሚደግፉ ሰዎች ደግሞ ችግርም ነበር። ዋይ ምን ማለት ነው? ሪል የሆኑ ጥያቄዎች ሲኖሩ ድገፋቸው የእንትን ድገፋ ነው። ይሄ የባይብል ድገፋ ይሄ እንዴት ልክ ፓርቲውን እንኳን ሊያሻሽል የሚችል ኦኬ ድርጅቱን እንኳን ሊያሻሽል የሚችል ሐሳብ እያላቸው ራሱ ኦር ድርጅቱ ላይ ያሉት መሪዎች ድርጅቱን ሊያበላሹ የሚችል ሐሳብ እያላቸው ደጋፊዎቹ ይሄ እንኳን በዚህ መሻሻል አለበት ማለትን እንደ ነውር ነው የሚወስዱት። ያ በመሆኑ ማለት ነው
በዚህ ደረጃ አንድ እንኳን ደህና እንኳን ተቋም እንኳን የለም በትግራይ ደረጃ እንኳን በሀገር አቀፍ ደረጃ። ኦኬ ሶ አሁንም እዚህ ጋር ሀገር ጠል መንግስት ጠል ጠቅላይ ሚኒስተር ጠል ኢትዮጵያ ጠል ምናምን ነገር ሆነን አይደለም። አደጋገፋችን ስርዓት እንዲኖረው ስለምንፈልግ ነው። ሪል የፖለቲካ ችግር ይፈታ የምንለው እኔ እናንተ እኮ አሁን ባላችሁ አደጋገፍ እኮ ባይዘው ማለት ነው ክርስቶስ ቢመጣ እና እናንተ የምትደግፉ ድርጅት አሁን መምጣት አልነበረብህም ቢሉት እውነታቸውን እኮ ነው አሁን እንኳን መምጣት አልነበረብህም የሚል ሁሉ አደጋገፍ ነው ያላችሁ እናንተ። ኖ የራስን ድርጅት ሂስ መስጠት የራስን ድርጅት ድክመቶችን ነቅፎ ማውጣት የምርጥ ደጋፊ ባህሪ። ሀገር ጠል ባንዳ ምናምን እያላችሁ ስለምትሉት አይደለም። እኔ አሁን አብይ በጣም አሪፍ መሪ እንዲሆን ስለምፈልግ ልበል ለምሳሌ ባላየ የሚያልፋቸው ፕሮብሌሞችን እንዲያቆም እፈልጋለሁ ነው። ሪል ስትሆን እንደዛ ነው። እልም ያሉ የፖለቲካ ጥያቄዎች አሉ። ነፍ የፖለቲካ ጥያቄዎች ኮሪደር አብይን ወደ ስልጣን ያመጣው አጀንዳ አይደለም ባይዘው። አብይን ወደ ስልጣን ያመጣቸው አጀንዳዎች አልተነኩም እስካሁን ባይዘው አልተነኩም። ካን ዩ ኢማጂን we never ask ቀይ ባህርን it was not our agenda ያስፈልጋሉ ኦፍ ኮርስ አብይን ወደ 4 ኪሎ ያስገባው ግን የቀይ ባህር አጀንዳ አይደል። ቀይ ባህርን ላስመልስላችሁ ብሎ አይደል። ኦኬ ሊደርስ የሚችለው ነው ማለት የውስጥን ሲጨርሰው ምናምን እንደዚህ አይነት የፖለቲካ በየአመቱ ጦር አሁንም እኮ ይሄን ጦርነት ደግሞ ደግፋችሁ ደግሞ እኮ የምትሉም ሰዎች እኮ አጠፉም እኮ ባይዘው ለምን እዛ ጋር ህጻጽ ለምን ተረዳ አልክ ብላችሁ ምናምን እንደሰደባችሁት አሁን ደግሞ በዚህ ጦርነት ሰርፕራይዝ ሆናችሁ እንደዚህ ያደረገችዋት ምናምን የምትሉላ ደግሞ ትኖራላችሁ እኮ። ኖ ሶ ዱ ኖት ቢ ሰርፕራይዝ ስትሆኑ እንዳላያችሁ የፖለቲካ ችግርን ባላየስ ካለፋችሁ ድረስ ጦርነት መምጣቱ የማይቀር ነገር ነው። አንድ ሲደመር አንድ እኩል ይሆናል 2 ነው። የፖለቲካ ችግር ያመጣው ረሃብ ሳይሆን ኦኬ ረሃብ አይደለም የፖለቲካ ችግር ነው ረሃብን ያመጣ። የእናንተ ዱቄት ለትግራይ ህዝብ ምኑም አይደለም። ይሄው ሰጣችሁት፣ ቪዲዮ ሰራችሁበት፣ ቫይራል ወጣችሁ፣ ታወቃችሁ፣ ቻናላችሁ ያደጋደጋ ምን ያላችሁ አላችሁ። እኛ ደግሞ እቺ ቀን እንደምትመጣ አውቀን ያን የተናገርነው ተሰደብን። ግን ያው ሀገር ስለምንወድ የግድ ለመሰደብ ዝግጁ ነን። ኦኬ ምንም ውለታ የዋለልን ድርጅት ውለታ የዋለልን ብሔር እስከሌለ ድረስ ከእውነት ጋር የመቆም ድፍረቱ አለ። እግዚአብሔር ይመስገን የሚያበላን የሚያጠጣን ስለሌለ ሶ ይሄንን አይተን ነበር እንጂ ያኔ እናንተ ስታበሉ ምናምን ነገር ማይ ጋድ ምናምን አብሮ ማለት አቅቶን አልነበረም። ኖ በዚህ ደረጃ ኢግኖር ከተደረገ ወደ ጦርነት መግባታችን የማይቀር ነገር ስለሆነ ፖለቲከኞችን ስርዓት ያዙ ማለት መቻል አለበት ህዝቡ። እስከ መቼ ነው ህዝቡ በፖለቲከኞች እየተነዳ ወደ ገደል የሚገባው? እኔና እናንተ ተራ ዜጎቹ በቃ ይሄ የሚሆን ነገር አይደለም መባል መቻል አለበት። ኦኬ ስልጣን ላይ ያለን የማምለክ ባህሪ ያለብን ባይዘው እንደ ሀገር በመለስም ጊዜ እንደዛው ነበረ። መለስ ካለው አለው ነው በቃ ኃይለ ማርያም አሁንም ደግሞ አብይ ቢብሊካል ነው ያብይ ኖ አብይም እኔም ለኢትዮጵያ አንድ አይነት ተራ ዜጎች ነን። እሱ በፓወር ምክንያት 4 ኪሎ ገብቷል። እኔ አብይን አንድ ኢትዮጵያዊ መሪ ከመሆን ውጪ ከዛ አብልጭ ያላየው ሶ ሊሳሳት እንደሚችል አቃል ሂስ ከመስጠት ወደ ኋላ ማለት የለብንም እንደ ህዝብ። እንደዛ ነው ምንድነው እንጂ ፖለቲከኞች በተረባበሩ ቁጥር እየገቡ እስካሁን ድረስ አሉ። እኛ ሰፈር ይውላችሁ እኛ ሰፈር በትግራይ ጦርነት እኛ ሰፈር በደቦ ነበር የተረዱት እናቶችና ጎረቤት እዛም ከመሄድ ብለው ደብሯቸው ማለት ስለማይቻል ሰብሰብ አድርገው አንድ ቤት አስገቧቸውና ሁሉም እናቶች አንድ ቤት ገብተው የሰፈር ሰው በአንድ ቦታ እንዲሄድ ተደረገ። ውጪ ላይ አደባባይ ላይ ድንኳን ተጥሎ ማለት ከዛው አላገገምንም። ስለዚህ አይሆንም ማለት መቻል አለበት ህዝቡ። ሪሊ ወደ የፖለቲካ ሶሉሽኖች ሊመጡ ይገባል። ያለበለዛ ግን ይሄ ዝም ብሎ በሞቀበት በቫይብ የምትሄዱ ከሆነ እንደዚህ አይነት ጦርነት ሰርፕራይዝ ስትሆኑ እንዳላያችሁ ጫወት። ወንድማችን እግዚአብሔር በጣም ትልቅ ሐሳብ ነው ያነሳው። ከዚህም ብዙ ጊዜ የምንናገረው ነገር ነው፣ በዚህ ቻናል ላይ የምናስደምጠው ነገር ነውና ይሄ ፖለቲካን አይመለከተኝም፣ እኔ ምንም አይነካኝም። እንደዚህ አይነት ነገሮች ነው ብዙዎቻችን የምንገነጋገር። እውነታው ፋክቱ ፖለቲካና ግራቪቲ የማያጠቃው ማንም የለም፣ ሁሉንም ይነካዋል። ኦኬ ሰው ናችሁ ይነካችኋል፣ በቃ ባጭሩ። እና በዚህ ጉዳይ ላይ የኛ ምሁራን
አፍ የላቸውም፣ ብዕራቸውም ቀለም የለውም፣ ማስተዋልም አይችሉም። በዚህ ጉዳይ ላይ በዚህ በፖለቲካ ጉዳይ ላይ በዚህ በጦርነት ችግር ላይ መጻፍና ምን የለም ሲገባን ሆይ ሆይ ብለው እነሱም የሚያስፈጁት እንጂ ገና ነገሩ ሳይጀመር በነገራችን ላይ ከጦርነት በኋላ የሚደረግን ድርድር ከጦርነት በፊት ማድረግ ብልህነት ነው። ድርድር የሚያስፈልገው ከሆነ ኦኬ፣ እኛ ሀገር ችግሩ ተዋግቶ ህዝቡ ጨርሰው ወጣቱ አልቆ ድርድር ይባልልሃል። ይሄ ነው ባለፈው ጊዜ በትግራይ የተመለከትነው። አሁንም ራሱ ነው የሚደገመው። አሁን በሰሜኑ በኩል በአማራ በኩል እየሆነ የሚገኘውም ይሄ ይመስለኛል። እንግዲህ ኦኬ፣ አሁን ላይ መሃል ላይ ህዝቡ ንጹሃን እያለቁ ይገኛሉ። ኦኬ፣ አጥፊው ምንድነው ይሄ ታጣቂ የተባለው እየሞተ እንደሆነ ብናቅም መሃል ላይ ግን ንጹሃን ለዛ እየሞቱ በሁለቱም በኩል ንጹሃን እየሞቱ ይገኛሉ። ከዛ ከሆነ ጊዜ በኋላ የድርድር የሚባል ነገር ሊመጣ ይችላል። ከዛ ድርድር ይባላል። ግን ብልህ ተሆኑና ወይ ደግሞ ብልሃት ቢኖር ሀገርን እንዴት መምራት እንደሚቻል አላቅም። እኔ እንግዲህ ከኛ ላይ ታውቃላችሁና ከጦርነት በኋላ የምታደርጉትን ድርድር ከጦርነት በፊት ብታደርጉ መልካም ነው። ይዋጣልን ብላችሁ ገብታችሁ እናንተ ያው ወጥቶላችሁ ስልጣን ይዛችሁ ቁጭ ብላችኋል። መሃል ላይ ህዝቡ በሚሊዮን የሚቆጠር ወጣት ሞቷል፣ እግሩ ተቆርጧል፣ እጁ ተቆርጧል፣ እናት አባቱን አጥቷል፣ ልጇን አጣለችና 7 ልጆቿን አጣለች። ትግራይ እናት ግን የገባው ባነስ ይዋጣልን ተብሎ የተገባው ጦርነት ውስጥ ሁለቱ ይዋጣልን ማለት ሁለቱ አካላት ላይ ቁጭ ብለው ስልጣን ሀገር እየመሩ ይገኛሉ። በአንድ ሳህን እየበሉ አንዲት ነገር እየመሩ ይገኛሉ። መሃል ላይ ግን ሚሊዮን ሰው ወጣት ተፈጅቷል። ሚሊዮን ሰው እናቶች ያ ልጅ ቀርተዋል። ወላድ ነው መካኑ ነዋል። የወላድ መካኑ ነዋል። አባቶችን አጥተዋል፣ እናቶችን አጥተዋል። ልጆች ብዙ እናቶች ብዙ አባቶች ምንድነው ብዙ ልጆች ያለ አባት ቀርተዋል፣ እናት ቀርተዋል። እንግዲህ ይሄን ነገር ያስጀምሩ ይሄን ነገር ያረጉ ሰዎች ከላጎች ብለው በጣም ውርደት እኮ ነው እንዴ! በጣም ውርደት ነውና ይሄ ነገር እያየን አሁንም ወደ ጦርነት የምንገባ ሰዎች ካለን እኔ በጣም ነው የማፍረው፣ በጣም ነው የሚያሳዝነው። ለምን እኔ እንጃ የትኛውን ሀገር ለማቅናት እንደምንኖርም አላውቅምና እኔስ ትግራይ ላይ የሆነ የሚገኘው ነገር በጣም ነው የሚያሳዝነው። አሁንም ቢሆን እግዚአብሔር አምላካችን እንግዲህ ከእንደዚህ አይነት ክፉ ነገር ይሰውረን። እባካችሁ የኛ ሀገር ምሁራን የምትባሉ ፒኤችዲ ያላችሁ ኦኬ፣ ስግጥ ፍምስ ላይ ብዕራችሁ ቀለማችሁን መንዝራ ምንድነው ነጥቃችሁ አውታችሁ ምጽፉ ሰዎች በዚህ ላይ ጻፉ። እንደማያዋጣ ምንም እንደማይጠቅም ጻፉ። ቁጭ ብላችሁ የሆነ ትንሽ የወጣት ልጅ ሰግጡ ፈምስ ብሎ ሲመጣ ለሱ መግለጫ ይወጣል። 8 መግለጫ ምናምን ታወጣላችሁ። እዚህ ጋር ግን ህዝብ ሊያልቅ ነው። ጦርነት እኮ የውቃታውን እኮ ሊስቡ ነው። ጣታቸውን እኮ አስቀምጦበታል ሲባል ቁጭ ጭጭ ምንም እኛ አይመለከተንም። እኛ ጋር ይምጣ ነው። ይመጣል፣ ቀጥ ብሎ ይመጣልሃል። እና ነገሮች ሳይከናወኑ ሳይጀምሩ ፊት ብታስቆሙ መልካም ነው ብዬ አስባለሁ። እኔ እናንተ ሀሳባችሁን አስቀምጡበት። በቀጣይ ቪዲዮ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።